ሰላም እንዴት አላችሁ? ውድ የኤ ፕላስ ስማርት ጀነሬሽን ቤተሰቦች ግቢ ላይ ውጤት እንዴት ይሰራል መስራትስ እንዴት ይቻላል ብላችሁ ለጠየቃችሁት ያው እነሆ መፍትሄ ይዘንላችሁ መጥተናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ እያለን ወደ ቪዲዮ በመጀመሪያ የምናገኘው የወርክሺት የሚል አይዲያ ነው። ይህ ወርክሺት ማለት መምህሩ የሆነ ቻፕተር አስተምሮ እንደጨረሰ በተማራችሁት ትምህርት ዙሪያ ከበድ ያሉና የኮንሰፕት ጥያቄዎች ከተለያዩ መጽሐፍት አውጥቶ ፈተና ሊደርስ አካባቢ የሚሰጣችሁ ነው። በተለይም ፈለጣ የሚበዛበት ዲፓርትመንት የምትገቡ ልጆች ወርክሺት የተለመደ ነው። መምህሩ ወርክሺት ከሰጣችሁ ፈተናው በዚህ መልክ ተዘጋጁ ማለቱ ነው። ስለዚህ ከወርክሺቱ ላይ ጥቂት የማይባሉ ጥያቄዎች ፈተና ላይ ይወጣሉ። መምህሩ ጥያቄዎቹን የሚያወጣው ከመጽሐፍ ስለሆነ የጥያቄዎቹ መልስ ከዛ መጽሐፍ ታገኙታላችሁ። ሌላው ደግሞ ጎግል በማድረግ ትጠቀማላችሁ። ይህ ወርክሺት ጥሩ አድርጋችሁ ከሰራችሁ ፈተናውን ትሰሩታላችሁ ማለት ነው። ስለዚህ እንዴት ውጤት መስራት እንችላለን ለሚለው ጥያቄ የመጀመሪያው መልስ የሚሆነው ወርክሺትን እናገኘዋለን ማለት ነው። በሁለተኛ ደረጃ ላይ ደግሞ የምናገኘው የአጠናን መንገድ ወይንም ስልት ነው። አንዳንድ መምህሮች ሙሉ ቻፕተሩን እንድትጽፉ አድርገው ፈተና የሚያመጡ አሉ። ለምሳሌ ሊስት ኤንድ ዲስክራይብ፣ ኤክስፕላን ኤንድ ዲስከስ ምናምን እያለ ሃንዳውቱ ላይ ያሉትን ኖቶች እንድትጽፉ አድርጎ የሚያወጣ መምህር አለ። አንዳንድ መምህሮች ደግሞ የኮንሰፕት ጥያቄዎች የሚያወጡ አሉ። የእናንተ የመረዳት ችሎታ የሚጠይቁ ጥያቄዎችን የሚያወጡ መምህሮችም እንዲሁ አሉ። አንዳንድ መምህሮች ደግሞ የኬስ ጥያቄዎች ይጠይቃሉ። የኬስ ጥያቄዎች ደግሞ የእናንተን የመረዳት የማብራራትና ተግባራዊነት የሚጠይቁ ናቸው። ስለዚህ እንዴት እናንብብ? የመጀመሪያው ፈተና ላይ መምህሩ ምን አይነት የፈተና አወጣጥ ስታይል እንዳለው አታውቁም። ከመጀመሪያው ፈተና በኋላ ግን የመምህሩ የፈተና አወጣጥ ስታይል ማወቅ ትችላላችሁ። ስለዚህ የሽምደዳ ጥያቄዎች የሚወጣ ከሆነ እናንተ በዛ ልክ ሃንዳውቱን በስትሮ ምጥጥ አድርጋችሁ ማንበብ ነው። በእርግጥ ሽምደዳው ቦሪንግ ነው። በተለያየ ስልት አንብባችሁ መያዝ ነው። መምህሩ የኮንሰፕት ጥያቄ የሚያመጣ ከሆነ እናንተም በቻላችሁ መጠን የብልጠት አነባበብ መከተል ነው። በቻላችሁት መጠን ሳይንሱን ለመረዳት ብላችሁ አንብቡ። የኬስ ጥያቄዎች ከበድ ይላሉ። ስለዚህ ስታነቡ የምታነቡትን ትምህርት ተግባራዊነት እና እውነታውን ማወቅ የት ቦታ አፕላይድ ማድረግ እንዳለባችሁ አድቫንቴጅን ዲስአድቫንቴጁን ማወቅ ከዛ በዚህ መሰረት ማብራራትና ከናንተ የሚጠበቀው ማድረግ ነው። ስለዚህ ያጠናን ስልታችሁን እንደ መምህሩ ፈተና አውጥታችሁ ቢሆን ብለን እንመክራለን ማለት ነው። በሶስተኛ ደረጃ ላይ ደግሞ ያዝንላችሁ የጊዜ አጠቃቀም ነው። ሌላኛውና መሰረታዊ ነገር ጊዜያችሁን በአግባቡ የመጠቀም ጉዳይ ነው። ምንድነው መሰላችሁ? ብዙዎቻችን ቆይ ነገ እንላለን፣ ቆይ በኋላ አነባዋለሁ እያልን የመዘናጋት አባዜ አለብን። ይህ ደግሞ የምናነብበት የትምህርቶቹ እንዲደራረቡብን ያደርጋል። ከተደራረቡብን ደግሞ በቴንሽን ልንጨልል እንችላለን። ስለዚህ በተቻለ መጠን ሳንዘናጋ ፈተናዎችን ከመድረሳቸው በፊት ብናነብ መልካም ነው ብለን በሶስተኛ ደረጃ የጊዜን አጠቃቀም ብታስተካክሉ ብለን እንመክራለን። በአራተኛ ደረጃ ደግሞ ያዝንላችሁ አለመሰላቸት ነው። ግቢ ላይ ፈተናዎች፣ አሳይመንቶች፣ ፕሮጀክቶች ይደራረባሉ። በተለይም በቀጣይ ወደ ግቢ የምትገቡት ለእናንተ ፍሬሽማን ተማሪዎች ለእያንዳንዱ ሴሚስተር የሚሰጣችሁ ጊዜ እጅግ አጭር ነው። በዚህ ምክንያት ፈተና ቶሎ ቶሎ የምትፈተኑ፣ አሳይመንት ተደራርቦ እንዲሁ የሚሰጣችሁ ይሆናል። ምናልባት ዛሬ ተፈተናችሁ ነገ ሌላ ፈተና ትፈተናላችሁ። ከፈተና እንደተመለሳችሁ አሳይመንት ልትሰሩም ትችላላችሁ። ብቻ ምን አለፋችሁ እና ይህ መደራረብ መሰላቸትን ያመጣል። ስለዚህ ጽኑ መሆን አለባችሁ ብለን በአራተኛ ደረጃ አለመሰላቸትን እንመክራለን። በአምስተኛ ደረጃ ደግሞ ያዝንላችሁ ዋናው የሆነው ነገር ከመምህር ጋር ሰላማዊ መሆን ነው። ሁሉንም ማለት በማይቻል የግቢ መምህሮች ባህሪያቸው እጅግ አስቸጋሪ ነው። በቻላችሁ መጠን ከመምህራችሁ ጋር ሰላም መሆን፣ በትህትና መነጋገር፣ ለመምህሩ የሚመች ክላስ መፍጠር አለባችሁ። ከመምህር ጋር የምትንገጫገጩ ከሆነ ግን ሆነ ብሎ ውጤታችሁን ያወርድባቸዋል። ብዙ ገጠመኝ ስለማወቅ ነው በዚህ ጉዳይ ተካከል አለባችሁ ብለን በአምስተኛ ደረጃ እንመክራቸዋለን። በስድስተኛ ደረጃ ደግሞ አሪፍ ውጤት ለመስቀል ጉግል ወይም ኤአይ መጠቀም ይኖርባቸዋል። ለግቢ ጉግል በጣም ወሳኝ ነገር ነው።
አሳይመንት መስራት ብትፈልጉ፣ ፕራክቲካል ኤዱኬሽን ቪዲዮዎችን ማየት ብትፈልጉ፣ የተለያየ መጽሐፍና የመጽሐፍ ሶሉሽን ማውረድ ብትፈልጉ፣ ምናልባት መምህሩ የሰጣችሁ ኖት ካልገባችሁና ሳይንሱን መረዳት ብትፈልጉ ጎግል ለነዚህ ሁሉ በቂ መፍትሄ አለው። ስለዚህ ጎግልን የቅርብ ወዳጅ አድርጋችሁ ውጤት መስራት ትችላላችሁ፣ ሳይንሱን መረዳት ትችላላችሁ ማለት ነው። በዚህ አጋጣሚ ለጎግል ምስጋና ማቅረብ እፈልጋለሁ። ቴንኪዩ። የዛሬ ቪዲዮአችን ይህን ይመስላል። ብዙ እንደተማራችሁ ተስፋ እናደርጋለን። በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።